በቃ እኔ ልሂድና ቡናውን ላፍላ። እምቢ አልሽኝ እንጂ እኮ እኔ ባፈላ ጥሩ ነበረ። ጽዮን አንቺ እሳቱን አያይዥና አቅርቢላት እያለች በመሀል በር ተቆረቆረ። በሩን በምትከፍተው ሰዓት የነበረችው እንግዲህ የሰንዬ እህት ነበረች፣ ራኬብ ነበረች እና በጣም በመደንገጥ በሩን እንደከፈተችው እየሮጠች ሄዳ መሀላቸው ትቀመጣለች። ጽዮን እሺ የናሆሜ እናት እንዴት ነሽ? እሷ እኮ ናት የሰኒት እያለች በሽክሽታ እየነገረቻት ነው። ዛሬ ምን ግርጣለሽ? እኔ ዛሬ የመጣሁትኝ በግልጽ ማውራት ስላለብን በሰላማዊ መንገድ ማውራት ስላለብን ነው የመጣሁትኝ። ጽዮንን ፈልጌ ነው የመጣሁት። አንቺም እህትሽም እኮ በቃ አጥፍቶ እንዳላጠፋ አይን አውጣ ናችሁ እያለች ነው ማለት ነው። ሰላም ሰላም፣ ሰላማችሁ ይብዛልኝ የማሂ ቤተሰቦች በሙሉ እንዴት ናቸው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለእናንተም ሰላም፣ ፍቅር፣ አንድነት ለሀገራችንም ሰላም ይስጥልን እያልኩኝ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ ማለት ነው። እና ተረጋጊ ወይ ደግሞ እኔ ጽዮንን ይዣት ልምጣና አብረን እናወራለን። እኔ እየቀለድኩ አይደለሁም እያወራሁን ያለሁትን ስሚ። ስለ ሰኔ ምንም አታውቂም። ለመጨረሻ ጊዜ ልንገርሽ፣ ለመጨመሪያ ጊዜ ልጠይቅሽም ልንገርሽም። ስለዚህ ያለችበትን ታውቂያለሽ። እኔ ስለ አንጀት የማውቀው ነገር የለኝም፣ ማወቅም አልፈልግም እያለች ነው እንግዲህ። የናሆም እናት ምን እንዳናደደሽ አላውቅም። ትሰሚያለሽ? ለልጄ ምንም አትመጥም። ከማንም ጋጠወጥ ጋር መነጋገር የለባትም። እንደውም ይዣት ነው የሚሄደው። የናሆም እናት በእድሜ እናቴ ትሆኛለሽ። ከአንቺ ጋር ምንም አይነት መነጋገር አልፈልግም። እና ይሄ አረመኔ ማለት ነው ስፒድ የተባለ ጨካኝ ሰው ወይ እንዴት አባቱ እንደሚያስጠላ። ለዛ ቤት ለዛ መጥጥ ያለ ማለት ነው። ቤት አብሮ እየበላ አብሮ እየጠጣ ብዙ ነገር እያደረገ እንደገና ልጅቱን አግቶ ደግሞ ባላየ ባልሰማ አላሽ ማለት ነው። ጭራሹን እህቷን ራኬብን ለማገኘት እና ራኬብ ይዛው የመጣቸውን ነገር በሙሉ መዝረፍ የሚፈልግ ሰው ነው ማለት ነው። እና እስካሁን ምን እያደረክ ነው የቆየው እያለ አብሮ ያለውን ጓደኛውን እየጠየቀው ነው። ራኬብ እንግዲህ ሄዳ እየፈለገቻት ነበር። እህቷን በር እየተጠባበቀች እያየች ብዙ በቃ እየፈለገች ነው የነበረው። አላገኘቻትም። ግን እሱ እንኳንስ ሰኔን ሊፈታት ይቅርና ማለት ነው ራኬብን ፈልጎ ማጥመድ ነው የፈለገው። ወይ ከዚህ ድራማ ውስጥ እንደሱ አይነት ጨካኝ ሰው አላየሁም ማለት ነው። እነጽናት ድራማ ጋር እንደሱ አይነት ጨካኝ አላየሁም። ደግሞ ራኬብ ግን ጎበዝ ናት። ማርያምን ወንድ ናት ማለት ነው። እህቷን ማግኘት እስካልቻለች ድረስ መከራ እየተፋገጠች ማንንም አልሰማችው ማለት ነው። ኃይለኝነቷ በጣም ደስ ይላል። እና ይሄው መጥቶ እንግዲህ እሷ ያለችበትን ቦታ እየተንሻከከ በር የከፈተ እየገባ እየተሾካክ እያለ እንግዲህ ማጣራት እንዳለ እነምሮ ቤትም በቃ ሁሉም ቤት ዝም ብሎ ሳያንኳኳ ምን ሳይል ዘው ብሎ ነው የሚገባው ማለት ነው። አሁን ደግሞ ይዞት የመጣው ከተባባሪው አለ አብሮ ከሱ ጋራ እንግዲህ የበር መክፈቻ ሌቦቹ የሚከፍቱበታል አይደል? በሱ እየከፈተ ነው የሚገባው። እና ሂድ አሁን በስተግራ በኩል ሄድና ቢስ እንደዚህ ቀስ ብለህ ሄድና አይተህና እያለው ነው እየተንሻኮኩ ገቡ ወደ ራኬብ ማለት ነው። ራኬ ደግሞ ተጠራጥራ ልጅ መስል ኳ የሚል ነገር ስትሰማ ንቁ ናት። እንግዲህ ወታ እየፈለገች ነው ማለት ምን እንዳለ ኮሽታ ቤት እንደሆነ ወታ እያዳመጠች ትገኛለች። እንደዛ አስረዋትና እንደዛ እንኳ አድርገዋት ምንም ልሳላለችላቸውም። ታናሽቷ ራሱ ሰኒ በጣም ኃይለኛ ናት ማለት ነው። እና ናቲ ውጣ ናቲ
ናቲ ውጣ ጨርሻለሁ ትለዋለች ማለት ነው። እና እነሱን ስታይ ነው እንደሷ ያለችው። ይሄ ሌባውም ማለት ነው ማለት ስፒድ እና ተባባሪ ጓደኛዋ ጋር ሄደው እያሻቀቁ ብቻዋን እናት አላልከኝም እንዴ? ማንም የለም አላልከኝም እንዴ? በቃ ልታስበላኝ ነበር እያለ እሷ ለሙዷ ነው የተጣራችው። ሰው የለም ተመልሰው ሄዱ ማለት ነው። በዚህ ልክ ግን ሌብነት ጥሩ ነው ብዬ ነው ያላምነው ማለት ነው። ሰርቶ ማግኘት እየተቻለ በአቋራጭ መክበር ለሚመኙ ሰዎች እንጃ መጨረሻቸው ዞሮ አያምኑ እና ቆይ ግን እነማን ናቸው? ራኬብ ሁለት ሰዎች መጥተው ነበረ እኔ ምን አውቃለሁኝ እያለች እየነገረቻቸው ነው ለቅዱሴና ለናቲ ማለት ነው። እና እኔ እሷ እንደሆነች አውርታ ጨርስ መስል በህልሟ ነው የምታወራው። እኔ ሄጄ ልተኛ ነው ይለዋል ናቲ ጅሎ። አንተ አሁንም እንቅልፍት ነው የሚያሳስብህ? ምን ላድርግ? እና ራኪ አይዞሽ፣ እኔ ከመጀመሪያም ተናግሬ ነበረ እህቴ እንደዚህ ከምትሰቃይብኝ ምነው ለእኔ አድርጎት በነበረ እያለች ስለ እህቷ እየተሰበች እና እየተጨነቀች ነው ማለት ነው። እድሉ ስለተሰጠኝ አመሰግናለሁኝ እያለ እንግዲህ ናቴ በእናትህ ቶሎ ብላ አውራ እያለችው ነው። ናቴ ጅሎ ስለ እንቅልፉ ያስባል፣ ስለ እሷ ጭንቀት ትቶ ማለት ነው። እነሱ ስንት ተጨንቀዋል እና እንደው ግድ እኮ ነው። እኔ እንደዚህ ታዲያ ተለቅልቀሽ ጧት ስትነሺ እኮ ሌላ ሰው መስለሻል ደንግጣ ከሆነ ብዬ እኮ ነው። ደግሞ አንተን ደግሞ ብዬ መስማቴ። ትልቅ ሰዎች እኮ እንዴ ሲናገሩ ስሙ እኮ ይባላል። ለማንኛውም ተረጋጊ ራኪ ተረጋጊ። እኔ እህቴን ሳላገኝ መቼም አልረጋጋም። እህቴን አላገኘውም፣ እሷን እስካላገኘው ድረስ መረጋጋት አልችልም እያለችው ነው። ምነዎችን ሴት እሷንም ወስደው በገላገሉን ይላል ማለት ነው። ናቲ ጅላጅልዬ ማለት ነው። ይህ ሰው ጭንቀት የማይገባው ጅራንፎ እና ኒንጃ ከድራማው ባይኖር ነው የምለው ማለት ነው ይሄ ሰው ግን እና በሌላ በኩል ደግሞ እንግዲህ ኪራዬን አሞታልና ድግፍ ብሏል ከጽዬ ጋር የሚልሽ ይዞ እኮ አልዳንልና፣ ስለዚህ ሐኪም ቤት እንውሰደው እንዴ? እስኪ ትንሽ እናየው እንዴ? ቆየን እኮ ካየነው ቆየን፣ መቼ ተሻለው እና እንደ ጉድ እኮ አደረጉን እያለች እያለ እና እንትና ይመጣል ዴቭ ማለት ነው። ምንድን ነው የተፈጠረ ነገር አለ እንዴ? ምናልባት ያን በዛብህ ነው። አዎ እሱ ነው የሚሆነው። ልክ ናት፣ እውነቷን ነው። እኔ እኮ ድሮም እኮ ተናግሬያለሁ። ዝም ማለታችን እንደ ጅልነት ነው እንደሚያየው። በልሽ ተረጋጋ እስኪ እያሉት ነው። በቃ አሁን እሺ ሰው ንጥራና ሐኪም ቤት እንውሰደዋ። ኪራ ንቃ እያለች ነው ማለት ነው። እሱ እንግዲህ በዛብህ ጋር ተጠምዶ የለም እሱ ነው ማለት ነው። በየሄደበት እየተከታተለ ያስቀምጠው፣ ያስበላው፣ ያስጠጣው ያለው። ወይኔ ሸበካ የሻህን ዘጋ። ይቅርታ በመሀል ተቋርጦብኝ ነበረ። ተጨንቀናል እኮ ኪራዬ። ወይኔ ያለኝ እኮ ምንኛ ነበር። እኔ እንጃ ወድቀህ ነበረ። ሰው መጥቶ ነው መሰለኝ። ደህና ነኝ እሰይ። ዋናው ደህና መሆነ ነው። በሉ ተረጋጉ አሁን እያለ ነው ዴቭ። አሁንማ እንረጋጋለን። በጣም እኮ ጨንቆን ነበር። ወይኔ እኔ ጌታ እያለች ነው ሊና። ይሄን ያዘኝ ማለት ነው ሊና ጨበሬ በጣም ታዝናለች ለሰው እና እናቴ ደግሞ ከሞት ጋር አሁንም መወዛገብ ላይ ነው ያለው። ቤት ሲሄድ መከራ ስቃይ አልወስድሽም ሲላት እሪ ትልበታለች። እሷ ደግሞ ከሄደች በኋላ በቃ በጣም ይቆጣታል ማለት ነው። እሷንም ይቆጣል ቅዱሴና በመሀል ናቴ ተጨንቋል።
እና የሆነ ቦታ እንሂድ እያላት ነው። እሺ እንሂድ ካለችው በኋላ የሴት ስም መሆኗን ስታቅ ጭራሽ ሴት ጋር ነው የምትሄደው። አሁንም ልታኮርፊ ባልሆነ እና ለምቦጭ ነው የምጥለው፣ ለዛም ደግሞ እሷን ለማየት ገሀነም ድረስ። ኧረ በፈጠረሽ ተረጋጊ። እኔ እኮ በጠዋት ነው ስትለኝ ከሰፈሬ ደግሞ መምጣቴ ልክ አንተ ልታናድደኝ ነበረ እያልከኝ እያለች እየተበሳጨችበት ነው። ዝም በል እባክህ። ወንዶች ጊዜም ተክለሰሳችሁ ትገቡና መጨረሻችሁ ይሆኑ ብላ በጥፊ ብለው ትሄዳለች ማለት ነው። እውነት ነው። ወንዶች እስከሚያገኙን ድረስ ታውቃላችሁ፣ ያለ የሌለ ኃይላቸውን ተጠቅመው ቱቱ ካሉ በኋላ ይህ አለን ያልተጠሩትን ያልተጠየቁትን ሁሉ አለን ብለው ካሳመኑ በኋላ ነው እንግዲህ በመጨረሻ ላይ ላሽ የሚሉት ማለት ነው። እና አንቺም እንቡጥ እያለ ተከትሏት ቢሄድም እሷ ግን እግሬ አውጪ ብላ ትታው ሄዳለች ማለት ነው። ሀሳቡን እንኳ ያለውን ምን ሊል እንደፈለገ አላስጨረሰችውም። እሷ ግን ለነገሩ ሲጀመር ከሱ ፍቅር ያለባት አይመስለኝም። ምክንያቱም ፍቅር ቢኖርባት ኖሮ ካገኘችው ወንድ ሁሉ ካገኘችው ሰው ሁሉ ልጥፍ ጥፋት ነበረና ፍቅር አይመስለኝም። የእንቡጥ በሽታ ነው የሚመስለኝ ማለት ነው። በሌላ በኩል እስካሁን ሰኒ እንደታገተች ናት። እንግዲህ ሰኒ ጋራ ላይተር ይዞ ሂዶ ይሄ የተረገመ ስፒድ የሚባል ሰው እንደሚለኩ ሰው አድርጎ እያስፈራራት ነው። ተንቀሳቀሽ እያለት ነው። ተዋት እባክህ። ወይኔ ጭራሽ መታት ማለት ነው። እናንተ የተረገማችሁ፣ ቆይ እኔ ምን አድርጊ ነው የምትሉት? ተዋት በሚለው ሰዓት አንተ ግን ምን እያልክ ነው? ቆይ እዚህ ጥፋት ውስጥ ምን እየተካሄደ ነው ያለው? ምንም ሊገባኝ እኮ አልቻለም። ምንድን ነው እቺ እኮ ማለት የማትረባ ቆሻሻ ማለት ነው። ቆሻሻ ሴት ናት። ለእሷ ነው እንደ የምትቆም ከዓላማችን እንድንዘናጋ እያደረገችን፣ ከዓላማችን እያዘናገችን እሷ ናት እኮ። ቆሻሻማ አንተ ነህ፣ እኔ አይደለሁኝም። አንተ ራስህ ነህ ቆሻሻ እያለችው ነው ማለት ነው ሰኒ። ይሄኛው የስፒድ ጓደኛ አጋሹ አዛኝ ነው። ማርያምን ግዴታ አስገድዶት ግዴታ እናግት መታገት አለባት ስላለው እንጂ በጣም አዛኝና ሩህሩህ ነው። እኔ የሚገርመኝ ነገር የዚህኛው ነጫጭባ ለዛ ቢስ ማለት ነው። ለዛ ሙጥጥ ያደርገናል። ለዛ የለውም እና እቤት ሄዶ እሷን እንዳልሰማ እንዳላየ የት እንዳለች እኔ ካልማ ያለችበትን ማባቅ ምናምን እያለ እያስመሰለ ይሞላቸዋን ከቤት ሄዶ ግን ከቤት ከወጣ በኋላ ደግሞ እሷን እንደዚህ ያደርጋታል። አንዳንድ ሰዎች ስታያቸው የዋህ መስለው ጥሩ መስለው ከእናንተ ጋር እየበሉ እየጠጡ ውስጣችሁን እንደዚህ ነው የሚጎዱት ማለት ነው። ያደሟችኋል ልክ እንደ ስፒድ። ምክንያቱም ቤት እየተቅለሰለሰ ሰኒ ቤት እንደሄደች የት እንዳለች አክባሯን ይጠይቃል ማለት ነው። እነ ኪያን ይጠይቃል አለ ግን እንዴት ሆነች፣ የት ሆነች፣ ምን ደረሰች እያለ ይጠይቃል። የሚያሰቃያት ግን እሱ ነው። ስለዚህ የአንዳንድ ሰዎች ባህሪ በጣም የሚገርምና አስቀያሚ ጸባይ ያለባቸው ሰዎች ልክ እንደ ስፒድ ያሉ ሰዎች ናቸው። አስመሳይ ማለት ነው። ማስመሰል ልክ ማስመሰል የሚችሉ እየተቅለሰለሱ እና እህቷን ሊፈልጉ ሄደው እህቷን ሳያገኟት ስለተመለሱ እሰየ እኔ እኮ ጀግና ናት እያለች እሷም አልተረታችላቸውም ማለት ነው። እንደዚህ አስረዋት እያሉ ለራሱ ስለ እህቷ ጀግንነት ነው የምታወራው። እና ይኸው ሄዶ ደግሞ ጀል እያለ ማለት ነው ቤት ሄዶ ከኪያ ጋር እያወራ ነው። እና የሆነ ቦታ ሊሄድ ነው እያለችው መሰለኝ። እና አንቺ ደግሞ ልትሄጂ ነው አይደለም? ሄዳለሁ እኛው እዛው ልትቀር። ኧረ እዛው እንዴት ማለት ስትለው ላስታመም እዛው ላስታማት ብለሽ የምትይ እየመሰለኝ መስሎኝ ነው ይላታል ማለት ነው። ምክንያቱም እሱ ብቻውን ሆኖ ቤቱን አንድና አንድ በራሱ በእጅ ውስጥ ማስገባት ነው የፈለገውና እሷም ግራ በመጋባት አትኩራ እያየችው ነው። ይህ ሌባ ልክ ድሮ አባቱ ሲያደርግ የነበረውን አባቱ የኪራ አባት ነው መሰለኝ የእሱን እናት የጎዳት እና የእሱን በቀል ነው እየተወጣ ያለው ማለት ነው። እና ይህን ውድ ሰላም ቆየሽ? አዎ ግን ቆየህ እኮ የሆነ ካፌ እኮ ነበርኩኝ
እና ለዛ ነው ምሩዬ እስካሁን የቆየሁት። ደግሞ የሆነ ነገር ተፈጥሯል። ያው አልነገርኩሽም እንጂ ምን ነበር ትናንትና ከነሰኒ ቤት የሆኑ ሰዎች ገብተው ነበር። ወይኔ እና የሰኒን መጥፋት ያወቁ እኔ አላወቁም። እና ራኬብን ጎዷት? ምንም አልጎዷትም መጉዳት። እና አንተ አልሄድክም? አዎ አልሄድኩም። ለምን? ይህ ነገር እኮ የተፈጠረው ትናንትና ነው። ስለዚህ እኔ አልሄድኩም። እና አትሄድም? እኔ እንዲሁ ባልሄድ ይሻለኛል። ልጅቱ ስለምታካብድ ባልሄድ ይሻለኛል። እባክህ ደርሰን እንመለስ እያለችው ነው ምሩ። ወይ ካልሆነ ከጽዮን ጋር ሄዱ። ጭራሽ ጽዮንን ወይ ለካ ይሄም አለ። ለምን ግን ከእናቴ ጋር ነው መሰለኝ አትሄዱም እንዴ ሲላት፣ አይ ከአንተ ጋር ብሄድ ደስ ይለኝ ነበረ። አይ እኔ ይቅርብኝ፣ እኔ ብቀር ይሻለኛል እያላት ነው። እሺ ብላ እንግዲህ ትሄዳለች ልታይ ማለት ነው። ወይኔ በጣም የሚገርም እና ጋሼ ደግሞ ልጄ ምን ሆነህ ነው? ምን ሆነህ ነው? ደህና ነኝ ጋሼ። ጭራሽ ደህና ነኝ ትላለህ እንዴ? ምንድን ነው የሆንከው እንዴ? መቼ ረሳሁኝ እያላት አስታወስክ እንዴ? አስታወስክ? አዎ አስታውሻለሁኝ፣ ሁላችሁንም አስታውሻለሁኝ። ጽናት ብላ እንግዲህ እቅፍ ታደርገዋለች። ይሄኝ እስኪ ይሄን ፊቴን አስታወስከኝ እያለች ነው ሊና። አዎ እያለች ነው። እንዴ ዝም በይ፣ እንደ ሁሉም ሚስማ እንጂ ደስታ አይደለም። ተመስገን። እና ጽናት ክፉ አስቦ እሱ ቢያደርግም ፈጣሪ ግን ለበጎ አደረገው እያለ ነው አባባ የጽ አባት ማለት ነው። ግን ብታስታውስም ያለ ሽማግሌ ልጄን አልሰጥህም። ኧረ ጋሼ እንኳን 4-5 ሽማግሌ እንዳለ ሙሉ ቤቱን ሽማግሌ ብሞላው ለሷ አያንስባትም። ስሚ ግን አንቺ ቤቱን ለማንጠለሽ ነው የመጣሽው እያለ ስላስታወሰ እየጠየቃት ነው ሊናን ማለት ነው። አዎ ለነገሩ እኮ አለች ኪያ ቤት አለች። ለነገሩ ከአንቺ እሷ ትሻላለች። እና ወንድምም እኮ አለ። የምን ወንድም ስትለው ማለት ናሆሜን እኮ ነው እያለችው ነው። እና ስልክ ልደውል፣ ወዴት ነው የምትሄጂው? ኔትወርክ እኮ እዚህ አይሰራም፣ ወጥቼ ነው የምደውልለት ብላ ተነስታ ሄደች። ጋሼ ደግሞ ደስ ብሎት ተመስገን ጌታዬ፣ የልጄን ፈገግታ ያሳየኝ፣ ለአንተ ምን ይሳናል፣ ተመስገን እያለ ነው ማለት ነው። ግን አንቺ ቆይ እኔን መቼ ነው የምትሰሚኝ? ቅዱሴ ያለውን ሰምተሻል አይደል እንዴ? እዚህ ቤት ሁለተኛ እንዳትመጪ ብሏል። ለምን መጣሽ? እና እኔስ እንደዛ ስላደለ እንዴ የመጣሁትኝ? እና ቆርጠሽ ነው የመጣሽው? ምንድነው ደግሞ መቆርጠው? ይህንንም ልተርጉምልሽ። አሁን ይኸውልሽ በቀጥታም ሆነ በተዘዋዋሪ በኋላ ቅዱስ ሲመጣ ሲቆጣ ትነግሪዋለሽ። እንዴ ምን ሆነህ ነው? እና ምንድን ነው የምትይው? እኔ ከዚህ ቤት ከወጣሁኝ ምን ሞደቅ ያለኝ? ምንም ከሞደቅ የለኝም። እሱ ተቆጥቷል። በባለፈው ምንድስ እንደተቆጣ ታውቂ የለ እንዴ? አሁንም ደግሞ ከዚህ ወጥቼ መውደቅ የለኝም። ምን ችግር አለው? ከኔ ጋር ትሆን የለ እንዴ? ይኸውልሽ አንቺ ዝም ብለሽ ትቀልጃለሽ። ቅዱሴ ማለት እኔን ከመሬት እኮ ነው ያነሳኝ። ከመሬት አንስቶ ነው እዚህ ያደረገኝ። ስለዚህ ላስቀይመው አልፈልግም። አንቺ ደግሞ የቅዱስን ስራ እርስት ነው የምታደርጊው እያላት ነው ማለት ነው። የኔ አባት የማለት ውለታውን አልረሳም፣ ከምንም እንዳነሳው ያ ቃል ማለት ነው። ነገር ግን እሷ ደግሞ በቃ ጭምድድ ብላበታለች። ቤት አትምጪ ስትባል አሰማ፣ አትጠጊኝ፣ አትነካኪኝ ስትባል አሰማ። ቅዱሴንም ልታሳብደው ነው። ከአሁን በፊት ጋሼ ነው ያስታረቃቸው። አሁን በድጋሚ ደግሞ ሊጣሉ ነው ማለት ነው። እና በሌላ በኩል እንግዲህ ደግሞ ምሩና ኪያ ተገናኝተዋል።
ይሄ አረመኔ መቶ በቃ አንተ ከመጣህማ ቤቱን ለእናንተ ትተህ ቤት ትተነው እንሂድ እያለችው ነው። እንዴ ወዴት ነው የምንሄደው? ሰኒ ጋር ምን ሆናለች? ሰኒ ትንሽ ትናንትና ሐኪም ቤት ነበረች። እኔ የምልሽ መርጥዬ ማንነታቸውን ታውቂያለሽ እንደ እያላት ነው። ይሄ ስፒድ ማለት ነው። ጀዝባ እሱ ደብድቦ እሱ ማንነታቸውን ታውቃለች እንደ ብሎ ጠየቀ። ቀላል ድብ እናርጋ ታውቃለች እንዴ? በጣም የሚገርም ሰው ነው። እና የዛሬው ቪዲዮ ይሄን ይመስል ነበረ ውዶች። ይሄ ሰብስክራይብ ላይክ እያደረጋቸው እንደተለመደው አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቼር ሰንብቱ።